ሰበር ዜና ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ተሾሙ። ብፁዕ አቡነ ዲዮስቆሮስ ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ሊቀ ጳጳስ ሆነው ተሾመዋል ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምጽ እኮ አግኝተዋል ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት። ለምንድን ነው አቡነ ሳዊሮስ ይወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። አባታችን አቡነ ሳዊሮስ ስራቸው ሰፊ ነው፣ ቀላል አይደለም። እንግዲህ ሁሉም ይደርሳሉ። ጎበዝ ናቸው፣ አስተዋይ ናቸው፣ አሰሪ ናቸው፣ የወንጌል ገበሬ ናቸው። ጥሩ ጸባይ፣ እጅግ መልካም ጸባይ አላቸው ብፁዕ አባታችን። ሰበር መረጃ ተሰምቷል። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ተደርገው ተመርጠዋል። ይህ ማለት እንግዲህ በብፁዕ አቡነ ጴጥሮስ ቦታ የተሾሙ ናቸው ማለት ነው። በብፁዕ አቡነ አብርሃም ቦታ ደግሞ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ለ3 ዓመት ተመርጠዋል ማለት ነው። በአዲስ አበባ ሀገረ ስብከትም እንግዲህ በብፁዕ አቡነ ሄኖክ ቦታ ብፁዕ አቡነ ሕርያቆስ ተመርጠዋል። እነዚህ ብፁዓን አበው ሊቃነ ጳጳሳት ዛሬ በቅዱስ ሲኖዶስ ሹመት አግኝተዋል ማለት ነው። ይህንን በስፋት እንመለከታለን። ብፁዕ አቡነ አብርሃም እንዴት ከስልጣን ወረዱ? ብፁዕ አቡነ ጴጥሮስ እንዴት ወረዱ? የተሾሙትስ ብፁዓን አበው ሊቃነ ጳጳሳት እንዴት ተሾሙ የሚለውን በስፋት እንመለከታለንና እንግዲህ ሁላችሁም ይህ መረጃ ለብዙዎች እንዲደርስ ሼር ማድረጋችሁን፣ ይህን ቪዲዮ ደግሞ ላይክ ማድረጋችሁን አትርሱ። ምናልባት ቤተሰብ ያልሆናችሁ ቤተሰብ በመሆን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍጹም ወንድማዊ ፍቅር እጠይቃችኋለሁ። እንግዲህ የተለያዩ ነገሮችን እናያለን። ሰሞኑን ከፍተኛ የምርጫ ቅስቀሳ ነበረ ሲባል ተሰምቷል። ነገር ግን እነዚህ ነገሮች እውነት ናቸው ወይ ውሸት ናቸው ወይ? ብፁዕ አቡነ ሳዊሮስ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። ሰሞኑን በምዕራብ ሸዋ አንድ ህንጻ ሰርተው አስመርቋል። በዛም ላይ ብፁዓን አበው ሊቃነ ጳጳሳት ሲናገሩ ነበር። ይህ የተናገሩት ደግሞ ለምርጫው ቅስቀሳ የሚሆን ነው ብለው አብዛኞቹ ሲናገሩ እንሰማለን። ነገሩ እንዴት ነው የሚለውን በደንብ አጣርተን የምንመለከትበት መርሃ ግብራችን ነውና እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ያደረግናቸው መረጃዎች ተመልክተን እንመለስ። አባታችን አቡነ ሳዊሮስ ስራቸው ሰፊ ነው፣ ቀላል አይደለም። እንግዲህ ሁሉም ይደርሳሉ። ጎበዝ ናቸው፣ አስተዋይ ናቸው፣ አሰሪ ናቸው፣ የወንጌል ገበሬ ናቸው። ጥሩ ጸባይ፣ እጅግ መልካም ጸባይ አላቸው ብፁዕ አባታችን። እንግዲህ ይህንን ህንጻ በእውነቱ እኔ በጣም ተገርሜያለሁ። ክፍለ ከተሞቹ ተባባሪዎች ሆናችኋል፣ ጎበዞች ሆናችኋል። ብፁዕነታቸው አንድ እንጨት አይነት ዳይጨስ ነው። እንግዲህ ዋናው አሰሪ ሆኖ የአሰሪውን ድምፅ ሰምቶ መተባበር ደግሞ ልክ ጥርስና ከናፍር ተደጋግፎ ያምር ሁሉም እጅና ጓንት የሆነው ያ ህንጻ ያቆሙታል ማለት ነውና ባየነው በእውነት ተደስተናል። አባታችን የሥራ አባት ናቸው። ቅድም እንደተነበበው በወሊሶ ከተማ በአካል ተገኝተናል፣ መርቀናል። እጅግ በጣም ከፍተኛ የሆነ ለሀገረ ስብከቱ የጀርባ አጥንት ገቢ፣ የገንዘብ ገቢ ለጽሕፈት ቤት ብቻ ሳይሆን ትልቅ ገቢ የሚያስገኝ እንደሆነ አይተናል። ይህም እንደዚህ ተመሳሳይ ነው። በጣም ባየነው ረክተናል። ብፁዕ አባታችን እንኳን ደስ አለዎት። እዚህ ያላችሁ ሁላችሁ ቀልጣፎች፣ ቀሊላ እግር የሆናችሁ የወረዳችሁ የወጣችሁ ብዙ የደከማችሁ ወጣቶች እና ኃላፊዎቹ ይህንን ህንጻ ተሰርቶ በዛሬው ቀን ተመርቀዋል። እንኳን ደስ አላችሁ፣ ደስ ብሎናል። አባታችን እንኳን ደስ አለዎት። እግዚአብሔር ይባርካችሁ፣ የሰማነው በልቦናችን ያሳድርብን። በተለይ የተነገደበት ታላቁ የኦሮሚያ ህዝብ ምንም እንዳልተደረገለት ምንም እንዳልተፈጠረ ምንም ቤተክርስቲያኒቱ በኦሮሚያ ምድር ላይ እንዳልሰራች ተደርጎ የተነገረውን ሁሉ በግልጽ ከበጀት ጀምሮ ከአሿሿም ጀምሮ ምን እንደተደረገ የአሿሿሙን ቁጥር ከፍ ዝቅ ያደረገው የውጭ ሲኖዶስና የሀገር ውስጡ ሲኖዶስ ሲስማሙ ከውጭ ከ20 በላይ ብፁዓን አበው ሊቃነ ጳጳሳት ሲመጡ የተፈጸመ እንጂ በመጀመሪያ ደረጃ ሲታይ ይመሩ የነበሩት ማንና ማን እንደሆኑ
በግልጽ ተቀምጧል። እኔ ዝርዝር ጎሳ ላይ መግባት ስላልፈለኩ ነው ችግር ሆኖ ስለተገለጸ እንጂ ኦሮሚያ አገሩ ያልሆነ ማንም የለም። ኢትዮጵያ ውስጥ የማይዛመድ ያልተወለደ ያልተገናኘ ያልተዛመደ የለም። ይህንን በግልጽ ልናውቀው ይገባል። እኔ እስከዛሬ ብዬው አላውቅም። የኔ አባት የድጓ መምህር ናቸው። የድጓ መምህር ሆነው ያረፉትም የኖሩትም ሲያስተምሩ ኦሮሚያ ምድር ላይ አርሲ ነው። የሞቱትም የተቀበሩትም አርሲ ላይ ነው። ሁሩት አቦ ነው። ቤተክርስቲያን አንድንታት ዘር የላትም፣ ጎሳ የላትም። በቋንቋው ማስተማር ስራዋ ነው። ስለዚህ የኦሮሚያ ሕዝብ ብዙ ነገር በአቅማችን ተደርጓል። እስካሁን ድረስ ቤተክርስቲያን አድርጋለች። ገና ብዙ የሚቀራት ብዙ ያቀደችው ነገር አላት። አዎ አባቶች ያስፈልጓታል፣ ያስፈልጋሉ። ብዙ አህጉረ ስብከት ተደርበው የተያዙ አሉ። ችግሮች የሉም አሉ። በየትኛውም የኢትዮጵያ ቤተክርስቲያን እነዚህን ችግሮች ለመፍታት ቅዱስ ሲኖዶሱ ወስኖ እየተንቀሳቀሰ ነበረ። በአቋራጭ ይህን ችግር ፈጠሩ እንጂ ሰዎቹ። ብፁዕ አባታችን ብፁዕ አቡነ ሳዊሮስ ታላቅ መሪ፣ አስተማሪ፣ የማይደክሙ የማይሰለቹ በመሆናቸው በየሄዱበት ሁሉ አዲስ ነገር ያሳያሉና ብፁዕ አባታችን በእውነት የሥራ ዘመኖትን እግዚአብሔር አምላክ ይባርክልዎት። እድሜ ጤና ሰጥቶ ራሱ ጉልበት ሆኖ ደግሞ የበለጠ ስራ እንዲሰሩ እግዚአብሔር ይፍቀድልዎት ላለው እግዚአብሔር ለሁላችሁም ይፍቀድላችሁ። ለዓይናችን ድንቅ ነገር ናት ሲል በእውነት ሁል ጊዜም እግዚአብሔር አዲስ ተስፋ አዲስ ራእይ እያሳየን ሁል ጊዜም ምስጋና እንዲሰፋ ወንጌል እንዲሰበክ ምዕመናን ሕይወት እንዲያገኙ ነው። የሁሉ ድካም የሁሉ ስራ የሚሰራው አማኞች ክርስቲያኖች ተስፋ መንግሥተ ሰማያትን እንዲሰንቁ ተስፋ የሆነችውን የእግዚአብሔር መንግሥት እንዲወርሱ ነውና የምንረገጠው ምድር ሁሉ የምንደርስበት ምድር ሁሉ የተስፋ ምድር እንዲሆን የሚታነጸው ሕንፃ ብፁዕነታቸው እንደገለጹት መልካም ስራ የሚሰራበት ነገረ እግዚአብሔር የሚገለጥበት ምዕመናን ተስፋ መንግሥትን የሚሰንቁበት ቤተ ክርስቲያን ጎልታ የምታይበት እንዲሆንልን የሁላችንን ምኞት ነውና አሁንም ይሄ የተሰራውን ሕንፃ በዚህ ተሰባስበን በዛሬት የመረቅነው ለምዕመናን ተስፋ ሰጭ የሚሆን የእግዚአብሔር ክብር የሚገለጥበት ምዕመናን በአንድነት ሆነው እግዚአብሔርን የሚያዩበት የተባረከ የተቀደሰ ስራ የሚሰራበት እንዲያደርግልን እግዚአብሔር አምላክ ይፍቀድልን። በእውነት በጣም ደስ ብሎናል። ይህን ደስታ በእናንተ ላይም እንዲያበዛልን ፈቃድ ይሁንልን። ብፁዕ አባታችን እንዲሁም ሰራተኞች የእሳቸውን አመራር በመስማትና በመታዘዝ ይህን ያደረጋችሁ እግዚአብሔር ይባርክልን፣ እግዚአብሔር ይባርካችሁ። እግዚአብሔር ከሁላችን ጋር ይሁን። ለሕዝባችን፣ ለቤተ ክርስቲያናችን፣ ለሀገራችን ለኢትዮጵያ በረከትን ሰላም እንዲያድልን ፈቃድ ይሁንልን። ክፉን ነገር እንዲያርቅልን መልካሙን ጊዜ እንዲሰጠን ይፍቀድልን። ዛሬም ዘወትርም ለዘላለሙ አሜን። እንግዲህ በዛሬው ሹመት በተሰጠው ሹመት ላይ በርካታ ሊቃነ ጳጳሳት የአህጉረ ስብከት ሽግሽግ አድርገዋል። በዚህም ላይ እንግዲህ እንዳልኳችሁ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ሆነው ተመርጠዋል ማለት ነው። ብፁዕ አቡነ ሳዊሮስ ደግሞ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ተመርጠዋል። እንግዲህ ብፁዕ አቡነ ሕርያቆስ የምናውቃቸው የሀዲያን ሀገረ ስብከት እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነዋል። ብፁዕ አቡነ ሕርያቆስ እንግዲህ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስንም ደርበው እንደያዙ የሚታወቁ ናቸው። አሁን ደግሞ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነዋል። እንግዲህ ብፁዕ አቡነ ናትናኤል ዘኮሎራዶ ደግሞ የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ ሆነው እሳቸውም ተሾመዋል ማለት ነው። ብፁዕ አቡነ ናትናኤል ደግሞ እጅግ የምንወዳቸው በብዙ ዘንድ ተወዳጅነት ያላቸው ሲዘምሩ፣ ሲሰብኩ፣ ሲያስተምሩ የሚታወቁት ብፁዕ አቡነ ናትናኤል ደግሞ ሚኖሶታን እንደያዙ የኮሎራዶ ሀገረ ስብከት
ስብከት ሊቀ ጳጳስ ሆነው እንዲሰሩ ተወስነዋል ማለት ነው። ሌላው በአዲስ አበባ ሀገረ ስብከት እንግዲህ ለ2 ዓመት ሲያገለግሉ የነበሩት ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆነው ተመድበዋል ማለት ነው። ብፁዕ አቡነ ሪያቆስ ወደ አዲስ አበባ ሲመጡ አቡነ ሄኖክ ደግሞ ወደ ደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስነት አመርተዋል ማለት ነው። ሌላው ብፁዕ አቡነ እንባቆም የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩም ተወስኗል ማለት ነው። ብፁዕ አቡነ እንባቆም እንግዲህ የኢየሩሳሌም ሀገረ ስብከት ሊቀ ጳጳስ እንደነበሩ የሚታወስ ነው። ከኢየሩሳሌም ሀገረ ስብከት ሊቀ ጳጳስነት ተነስተው የገዳማት መምሪያ ሊቀ ጳጳስ እንዲሆኑ ቅዱስ ሲኖዶስ ወስኗል። ሌላው ብፁዕ አቡነ ሙሴ አውስትራሊያን እንደያዙ ደግሞ የምናውቃቸው የግቢ ገብርኤል ቅዱስ ገብርኤልና የባታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ የበላይ ጠባቂ ሆነው እንዲመሩ ተወስኗል። እንግዲህ የባታና የግቢ ገብርኤል በረከታቸው ይድረሰንና ብፁዕ አቡነ ሰላማ እንደነበሩ የሚታወስ ነው። ከዚህ ዓለም ድካም ሲያርፉ ብፁዕ አቡነ ሙሴ በእኚህ ቦታ ተሽሟል ማለት ነው። እንግዲህ ይሄ ዝውውርም በዛሬው ዕለት የተደረገ እንደሆነ ለእናንተ መረጃውን ለማድረስ ነው። ቤተክርስቲያን ስትደፈር ዝም አልልም። ፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለእኔ የመጀመሪያውም የመጨረሻውም ሕይወቴም ማንነቴም ክብሬም ቤተክርስቲያኔ ስለሆነች እሷ ስትደፈር ዝም አልልም፣ እናገራለሁ። የመጣውንም ለመቀበል በጸጋ ዝግጁ ነኝ። እንደ ግል አስተሳሰብ እንደ ቤተ ክርስቲያን መሪነቴ ችግር ሲኖር ንገሩን፣ እኛ እናርማለን፣ እኛ እናስተካክላለን። ለሰላም አሁንም አልመሸም። ለሰላም በምክክር እናድርገው፣ በማስፈራሪያና በዛቻ እናድርገው። ቃሉም ይከብዳል። በየቢሮው እኮ ስንሄድ ቢያንስ እኮ አይሆንም እኮ አትቁም ያሉት ለማኝ አትቁም ነው አይደለ? በቃ አለቀ። አልሰጠኝም። እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ ቀደም ብሎ የተጀመረ በዚህ በሰበታ ሐዋስ በደቡብ ምዕራብ ሸዋ ሀገረ ስብከት በነበረ ሰዓት የተጀመረ ስራ ነው። ከዛ በኋላ ደግሞ ሸገር ሀገረ ስብከት ከተባለበት ጊዜ ጀምሮ ሌሊትም ቀንም በመሯሯጥ በአጭር ጊዜ ውስጥ በ2014 ጀምሮ እስካሁን ድረስ 3 ዓመታት ችላ ሳይሉ ወደ ኋላ ሳይሉ መላከ ሰላም አለማየሁና የዚህ የክፍለ ከተማው የሥራ ኃላፊዎች ሰራተኞች በሙሉ ምንም እረፍት ሳያረጉ ጥረት ሳያደርጉ ሲወጡ ሲወርዱ በጣም ሲደክሙ ቆይተው እግዚአብሔር አምላክ ድካማቸውን አይቶ ዛሬ ለምርቃት በቅተዋል። ይሄ ትልቅ ደስታ ነው ለሀገረ ስብከታችን። ይሄ ስራ በሀገረ ስብከታችን ይሄ ስራ በመሰራቱ ትልቅ ደስታ ነው የሚሰማን። እግዚአብሔር አሁንም የተመሰገነ ይሁን። አሁን እኔ ብዙ ምለው ነገር የለም። ያው ብፁዓን አባቶችን ለማመስገን ብዬ ነውና በዛሬው ዕለት እዚህ ስለተገኙልን ድካም ላይ ሰንብተው ሙሉ ቀን ምንም ረፍት ሳይኖር ስራ ላይ ስብሰባ ላይ ነው ሁላችንም በጋራ የሰነበት ነው። ዛሬ ደግሞ እንዲህ አይነት በዚህ በሰበታ ከተማ ላይ ትልቅ ስራ ተሰርቷል። ሄዳችሁ መታችሁልን እንድትባረኩልን እንድትቀድሱልን ወራኬ እንድትሰጡልን ብዬ በሚለምናቸው ሰዓት ምን ወደ ኋላ ሳይሉ ብዙ መርሃ ግብር ነበራቸው። በየአብያተ ክርስቲያናቱ ጠዋት ብዙ አገልግሎት ነበራቸው። እሱን ሁሉ ትተው እንደው እኛን አክብረው ሀገረ ስብከታችንን አክብረው እዚህ ሀገረ ስብከት ያሉትን ሊቃውንቱን ምዕመናኑን አክብረው ነው የመጡልን ብፁዓን አባቶች። እጅግ በጣም ምስጋናዬን አቀርባለሁ። እግዚአብሔር አክብርልን ብፁዓን አባቶች፣ እድሜ ከጤና ጋር ይስጥልን። ስላከበራችሁልን በጣም ስላከበራችሁን እጅግ በጣም ደስ ብሎኛልና አሁንም እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አክብርልን። እጅግ በጣም ደስ ብሎኛልና እግዚአብሔር አክብርልን። ስለተራዳችሁ ሁላችሁ ለዚህ ስራ ብዙ ቅድም ብፁዓን አባቶች መርቀዋል፣ አስተምረዋል። በደንብ አድርጎ አስተምሮ መክሮናል። ብፁዕ አቡነ አባታችን አቡነ ማርቆስ፣ ብፁዕ አባታችን አቡነ እንጦስ፣ ብፁዕ አባታችን አቡነ ሚካኤል፣ ብፁዕ አባታችን አቡነ ኤርምያስ ቅድም ጥሩ አድርጎ ትምህርት እና ቡራኬ ሰጥቶናል። ከዛ የበለጠ ነገር ምንም አያስፈልግም። እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ እድሜ ከጤና ጋራ ይስጥልን እላለሁ። እንግዲህ ብፁዕ አቡነ ጴጥሮስና ብፁዕ አቡነ አብርሃም በ2014 በግንቦቱ ሲኖዶስ ለጠቅላይ ቤተ ክህነት ስራ አስኪያጅና ለቅዱስ ሲኖዶስ ዋና ጸሐፊነት መመረጣቸው የሚታወስ ነው። ይህንን ተከትሎ እንግዲህ ለ3 ዓመት በጠቅላይ ስራ አስኪያጅነት ብፁዕ አቡነ አብርሃም በቅዱስ ሲኖዶስ ጸሐፊነት ደግሞ ብፁዕ አቡነ ጴጥሮስ ሲያገለግሉ ነበር። በርካታ ተግዳሮቶችን በርካታ ፈተናዎችን አልፈዋል። ለቤተ ክርስቲያን የተለያዩ ነገሮችን ሰርተዋል። ወደፊት ለቤተ ክርስቲያን ምን ሰሩ፣ በ3 ዓመት ውስጥ
ብፁዕ አቡነ አብርሃም የጠቅላይ ስራ አስኪያጅ ሆነው ምን አደረጉ የሚለውን በስፋት የምንመለከት ይሆናል። ብፁዕ አቡነ ጴጥሮስንም እንደዚሁ እንመለከታለን። ዛሬ ግን እንግዲህ በግንቦቱ ርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ እያደረገ እንደሆነ ይታወቃል። በዚህ ምልዓተ ጉባኤ እንግዲህ ብፁዕ አቡነ ሳዊሮስን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አድርጎ መሾሙ ተሰምቷል ማለት ነው። እንዲሁም ደግሞ ብፁዕ አቡነ ዲዮስቆሮስን ከዚህ በፊት የጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ነበር ብፁዕ አቡነ ዲዮስቆሮስ። አሁን ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ሆነው እንዲያገለግሉ፣ ከዚህ በፊት ብፁዕ አቡነ ሳዊሮስ የቅዱስ ሲኖዶስ ዋና ጸሐፊ ሆነው ነበር ሲያገለግሉ የነበሩት። አሁን ደግሞ በጠቅላይ ስራ አስኪያጅነት እንዲያገለግሉ ቅዱስ ሲኖዶስ የብፁዕ አቡነ አብርሃምና የብፁዕ አቡነ ጴጥሮስ ቦታ ምትክ አድርጎ እነዚህ ብፁዓን አበው ሊቃነ ጳጳሳት ሾሟል ማለት ነው። በሕገ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የጠቅላይ ቤተ ክህነት ስራ አስኪያጅ በየ3 ዓመቱ እየተቀያየረ ይሾማል ማለት ነው። እንግዲህ እንደተከታተላችሁት ደግሞ በምዕራብ ሸዋ ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ሳዊሮስ በርካታ ስራዎችን በመስራት ይታወቃሉ። በርካታ ህንፃዎችን ያነጻሉ። ወንጌል ከፍተኛ የወጣቶች ወንጌል ብለው ከፍተኛ የወንጌል መርሃ ግብር እንደሚያደርጉ በሀገረ ስብከታቸው ይህ የሚታወቅ ነው። ብፁዕነታቸው በርካታ ስራዎችን በሚሰሩበት ሰዓት ብዙ ብፁዓን አበው ሊቃነ ጳጳሳት ወደ ሀገረ ስብከታቸው በመውሰድ እንደሚያስመርቁ ይታወቃል። በዛ ላይ ብፁዓን አባቶች ያዩትን ነገር ነው የመሰከሩት እንጂ ከምርጫ ቅስቀሳው ጋር ምንም የሚገናኝ ነገር የለውም። ነገር ግን ሰሞኑን በጣም በማህበራዊ ሚዲያ ሲራገብ እንደነበረ የምናስታውስ ነው። አሁን እንግዲህ እነዚህ ብፁዓን አበው ሊቃነ ጳጳሳት ተመርጠዋል። እግዚአብሔር አምላክ ያገልግሉ፣ ዘመናቸውን ይባርክ። ለቤተ ክርስቲያን ለቀጣዩም እንግዲህ ሰላም፣ ፍቅር፣ አንድነት መጥቶ በሰላም በፍቅር የሚመሩበት እንዲያደርግ ሁላችንም ጸሎት ማድረግ ይጠበቅብናል። የቅዱስ ሲኖዶስን ውሳኔ ደግሞ እኛ ምዕመናን የመቀበል ግዴታ እንዳለብን ሁላችንም ማሰብ አለብን። እንግዲህ እግዚአብሔር እንዲያግዛቸው ትላንትና የነበረውን እንግዲህ ብፁዕ አቡነ ሳዊሮስ በጥቅምት 14 በተደረገው ሹመት ዋነኛ ተዋናይ ናቸው በሚል ስለነበሩም እንግዲን በርካታ ምዕመናን ውስጥ ቅሬታ አድሮባቸዋል። ያንን ደግሞ በይቅርታ ወደ ቅዱስ ሲኖዶስ ተመልሰዋልና አሁን ይቅርታውን ተቀብለን ከዚህ በኋላ ለቤተ ክርስቲያን መልካም የሚሰሩበት፣ በጎ የሚሰሩበት፣ የተሻለ ስራ የሚሰሩበት እግዚአብሔር መንፈስ ቅዱስ እንዲረዳቸው ሁላችንም ጸሎት ማድረግ ይጠበቅብናል። የተለያዩ በዚህ ዙሪያ የሚወጡ መረጃዎችንም ደግሞ ወደ እናንተ ይዤ እመጣለሁ። በሌሎች መረጃዎች እስክንገናኝ ድረስ ቸርን ሰንብት።